ይህ ልጅ ኃጢአት አደረገ ተባለ። ሰሞኑ ማን ነው ሶፎንያስ ነው ምናምን የሚባለው አላህ ስብሐነ ወተዓላ ወደ እስላም እንዲመራው እለምንለታለሁ። አደረገ ተባለ። ሰዎች ያንን በአደባባይ እንትን አሉት፣ አጋለጡት። እሺ እነዚያ ሰዎች ያዝ አድርገው መመከር ባለበት አካል በቤተሰብ ሊሆን ይችላል። በአሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ግብረ ሰዶም ሲሰራ ያገያችሁትን ሰው ሰሪውንም የሚሰራበትንም ሰው ግደሉት ብለው ተናግረዋል። አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝና ተረዳች ቻናል ኢንሻአላህ። እንግዲህ ይህ ቻናል የውሱ የሚለቀቅበት አስተማሪ ቪዲዮዎች ኢንሻአላህ ምንማማርበት እንደተለመደው ዛሬም አዳዲስ ቪዲዮዎች ይላችሁ ቀርብ ያለው ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቀጥታ ወደ ቪዲዮ አለፍኩላችሁ። ይህ ልጅ ኃጢአት አደረገ ተባለ። ሰሞኑ ማን ነው ሶፎንያስ ነው ምናምን የሚባለው አላህ ስብሐነ ወተዓላ ወደ እስላም እንዲመራው እለምንለታለሁ። አደረገ ተባለ። ሰዎች ያንን በአደባባይ እንትን አሉት፣ አጋለጡት። እሺ እነዚያ ሰዎች ያዝ አድርገው መመከር ባለበት አካል በቤተሰብ ሊሆን ይችላል፣ በሆነ በእንትን አካል ጠንከር ባሉ ሰዎች ሊሆን ይችላል፣ ለህግ አካል ሊሆን ይችላል፣ ለሆኑ አካሎች ያ ነገር እንትን ተደርጎ እንዲቆም ቢደረግ መልካም ነበረ። ነገር ግን ያለጅ ይሄ ተደረገ። እሺ ዛሬ ንስሐ አድርጌያለሁ ብሎ ሲናገር ሰማሁኝ። በቃ ተመለስኩኝ፣ እኔ ተጸጽቻለሁኝ አለ። ያን በተወሳ ጊዜ ዛሬ ይሄ እኮ በፊት እንደዚህ ነበር ብሎ ማንሳቱ ለምን አስፈለገ? በቃ ዛሬ ንስሐ አደረገ፣ ተመለስኩኝ አለ አይደለ? በቃ خلاص ተውት። ወደ አምላኩ የሚመለስበት መንገድና ይቅርታን የሚጠይቅበትን መንገድ ሰዎች ቢያመቻቹለት ምን አለበት? እንደዛ የተሻለ ነው። ኃጢአቱ በጣም ከባድ ኃጢአት ነው። በኢስላም ግብረ ሰዶምነት የተገኘ ሰው መገደል ነው። በጣም ከባድ የሆነ ኃጢአት ነው። ኢስላም በጣም ያወግዘዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ወጀድቱሙሁ የዕመል ዐመል ቀውም ሉጥ ፈቅቱሉ ልፋዒል ወልመፍዑል ቢሂ አሉ። ግብረ ሰዶምን ሲሰራ ያገያችሁትን ሰው ሰሪውንም የሚሰራበትንም ሰው ግደሉት ብለው ተናግረዋል። ሰሪውን ይገደላል፣ የሚሰራበትስ ያ ለሁለት ይከፈላሉ። ፈቃደኛ ከሆነ ያ የተሰራበት ሰው የዛኔ ነው የሚገደለው። ያለ ፈቃዱ ተደፍሮ ከሆነ ግን ያ ልጅ አይገደልም በፍጹም። ነገር ግን ያም ሆነ ይህ በጣም አጸያፊ የሆነ ወንጀል ነው። በጣም ከባድ የሆነ ወንጀል ነው። ግን ያ ሰው ንስሐ አድርጌያለሁኝ ዛሬ ተጸጽቻለሁኝ ከባለፈው ካለስ ስላለፈው ማንሳቱና ያንን ሰው ይሄ እኮ እንዲህ ነበር ማለቱ ያን ሰው ማሸማቀቁ አስፈላጊ ነው ወይ? ይህ በኢስላም አይቻልም። ሰዎች ወደ አምላካቸው ከተመለሱ ንስሐ ካደረጉ ያለፈ ማንነታቸውን እያነሱ እነዚያን ሰዎች እንትን ማለት እንዲሳቀቁ ማድረጉ ይህ ተገቢ አይደለም። በዚህ ኃጢአት ላይ ከሆኑ ሸሪዓዊ ሕግና ፍርድ እንዲፈረድባቸው ወደ ሸሪዓ ፍርድ ቤት መውሰድ አንድ ነገር ነው። እርሱ ያን ሰው ግን እንደዛ በዚያ ልክና ደረጃ እስኪሆን ድረስ እንትን ማድረጉ የተገቢ አይደለም። ለማንኛውም አንተ የጠየቅከው ልጅ ዝምድናህን አንተ ልትቀጥላቸው ፈልገህ እነርሱ ሂድልን ከዚህ ብለው ነፍገውሃል በአንተ ላይ። ከዚህ በኋላ ምንም ሐቅ የለብህም። ከተመለሱና በይቅርታ በንስሐ ከመጡ ግን እነዚህ ሰዎች ወደ አላህ ተመልሰው ከሆነ አንተ የዛኔ ይቅር በላቸው። ይወጣል አይደለ? ተቀበላቸው፣ በይቅርታ ተቀበላቸው። አሁን ላይ ግን አንተ እንዳልከው ከሆነ ሂድልን ከዚህ እስኪሉ ድረስ ከሆነ በግዴታ ሄዳለሁ እመጣለሁ ቤታችሁ ምን ታመጣላችሁ ብለህ እንዳትሄድ። هذا هو الله أعلم። ቀጣይ ጥያቄ ያለው ሰው ወንድም አለም በቃ መልስልኝ። እኔ በውስጥም ቴክስት ጽፌልህ ነበር አልመለስክልኝም እና ነው አገናኝሃለሁ። በደንብ አድርገህ ታናግረዋለህ አንተስ። ያላሽ ወንድም ያለም እሺ። ነቢያችን ሰለላሁ ዐለይሂ ወሰለም ሀብታምም ነበሩ ድሃም ነበሩ፣ ንጉስም ሆነዋል፣ መርጠዋል፣ ተመርጠዋል፣ ድሃም ሆነዋል፣ ሀብታም ሆነዋል፣ ሁሉን ህይወትን አሳልፈዋል። ነቢያችን ሰለላሁ ዐለይሂ ወሰለም ድሃ መሆናቸው ነውር አይደለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ አንተ ከፈለክ የመካን ተራራ ወደ ወርቅና ወደ ብር ቀይርልሃለሁ ብሏቸው ነበር። እርሳቸው ግን ምድራዊ ህይወትን አምሮላቸው እንዲሄድ አልፈለጉት። ቃል በቃል በቁርአን ላይ ሱረቱል ፉርቃን ላይ ሄደው ተባረከ አለዚ ኢንሻአ ጀዐለ ለከ ኸይረን ሚን ዛሊከ ጀናቲን ተጅሪ ሚን ተሕቲሃ አልአንሃሩ ወየጅዐል ለከ ቁሱራ፣ በምድር ላይ ከፈለክ ገነትን እሰጥሃለሁኝ አላቸው። ልክ እንዲሁ ደግሞ ከበታቿ ወንዞች የሚፈሱባትን ገነት ከዛሊክ ህንፃንም እንዲሁ እሰጥሃለሁኝ አላቸው። ህንፃ የሚለው ስሙ ሳይታወቅ እና ነቢያችን ሰለላሁ ዐለይሂ ወሰለም ግን ምድራዊ ህይወትን አልፈለጉም። ነቢያቶች ምድራዊ ህይወትን የሚፈልጉ አይደሉም። ነቢያቶች ስለ ቀጣዩ ዓለም ነው ሁሉ ፍቅራቸው። ያ ነው ድህነት ነውር መስሎ ከታየህ ሉቃስ ወንጌል ምዕራፍ 8 ከቁጥር 3 ላይ አንብበው። ኢየሱስ ክርስቶስን ገንዘብ ወጪ ሲያደርጉለት የነበሩ ሴቶች ናቸው። ከሴቶች ኪስ ይበላ ነበረ ይላል መጽሐፍ ቅዱስ። ወጪ ምናምን የሚለቁበት ሴቶች ነበሩ። ሶስት ሴቶች ምናምን ጠቅሰዋል። እና ሌሎችም ሴቶች እያለ ይናገራል።
ያ ነው ውሸታም እያለ ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አይደለምና። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱሳቸው ነው፣ ከራሴ አይደለም። የነገርኩህ ምዕራፍና ቁጥር ላይ ሄደህ ይኸው ኢየሱስ ክርስቶስ በሴቶች ፍራንክ ነበር የሚኖረው፣ መጽሐፍ ቅዱስ ይናገራል። በገንዘባቸው የሚያገለግሉት ነበር ብሎ እነ መግደላዊት ማርያም ምናምን እንዳለ ይጠቅሳቸዋል። በእነዚህ ገንዘብ ይኖር ነበር። እኛ ይሄ ነውር ነው እያልን አይደለም። እናንተ ግን መጥታችሁ አንድ ነብይ የነብይነቱ ማረጋገጫ ሚዛን ምን እንደሆነ አታውቁም። ድሃ መሆናቸው የነብይነታቸውን ነብይነት የሚያስተች አይደለም። ይሄ አንድ ነብይ የሚሆነው ምን መስፈርት ሲያሟላ ነው የሚለውን ቢያንስ መጽሐፋችሁ ላይ አንብቡት። ገብታችኋል አይደለ? ያ ነው እንጂ ድሃ ሆነ ላ ነብይ አይደለም፣ ላ ታመመ ስለዚህ ነብይ አይደለም፣ ተራበ ስለዚህ ነብይ አይደለም። ላ ኢንተርኔት አለ። ሉቃስ ስንት አንድ ላውጣላችሁ። ሉቃስ ወንጌል ምዕራፍ 8 ቁጥር 3 ላይ ይመስለኛል። አንድ ላረጋግጥላችሁና ላውጣላችሁ። አዎ ራሱ ነው፣ አልሳሳትኩም። ኑ ተመልከቱ። ያው ሉቃስ ወንጌል ምዕራፍ 8 ቁጥር 3 የሄሮድስ ቤት ኃላፊ የነበረው የኩዛ ሚስት ዮሐና፣ ሶስና ደግሞም ሌሎች ብዙዎች ነበሩ። እነዚህ በግል ንብረታቸው የሚያገለግሉት ነበሩ ይላል። በሌላኛው ትርጓሜ ላይ በገንዘባቸው ያገለግሉት ነበር። ያው እነዚህ ጋር ተመልከቱ። የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር። በገንዘባቸው ወጪ የሚያደርጉለት ሴቶች ነበሩ። ኢየሱስ ክርስቶስ ሌላም ስራም አለ፣ ከፈለጋችሁ እሰጣችኋለሁ። ኢየሱስ ክርስቶስ የግል ስራ አለው፣ ይሰራ ነበር። አናጺ ነበር። ሄደህ ቤት ስራልኝ እንትን ስራልኝ ምናምን ብለህ አዘው ማሰራት ትችል ነበር። እንደኔ እንዳንተ የራሱን የግል ህይወት የሚኖር አካል ነበር። አናጺ እንደነበር ላሳያችሁ። ስራው አናጺ ነበር። ይህ ነውር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ፍየል ጠብቅ ነበር ብለው የተናገሩት ያነሱና ፍየል ጠባቂ ነበር ሰዋት እና ምን ይሁን ስራ እኮ ነው። ኢየሱስ ክርስቶስ አምላክ ነው ብለህ የምታስበው ስራ ሲሰራ ምንም አይጎረብጣቸውም። ሰው ናቸው አምላክ አይደሉም እያለን እኛ ስራ እንዴት ይሰራሉ ተብሎ አይተችም። ያውታል አይደል? ሲቀጥል ሁሉም ነብያት ፍየል ጠብቅ ነበር ተብሏል። ለማንኛውም ኢየሱስ ክርስቶስ የራሱ የግል ስራ እንዳለውና አናጺ እንደነበር ላሳያችሁ። እሺ ያ ምን ነበር ያለው ልጅ? ትርጓሜውን የተቀያ እኮ በእስልምና መዋሸት ማለት ነው፣ ቅዱስ ውሸት ማለት ነው። ማን እንደሰው ተርጓሜ? ለምሳሌ ሱራ 16:106 ላይ እዛ ላይ ልቡ በእምነቱ የረጋ ሲሆን እያለ ተቀያ ማለት እንዲህ ማለት ነው ይላል እዚያ ጋር። አይ ሳይሆን ግን ውሸት እንደሆነ እናውቃለን። ተቀያ ውሸት ነው እና አብዛኛው ጊዜ የምታወሩት እናንተ ስትሉ የምንሰማው እንደዚሁም ደግሞ ቁርአን ሁሉ የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ። ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ። አይ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደል? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ አስፋኝ። እሺ አሰፋል። ልብ በሉ መዋሸት ይፈቀዳል ወይንም ማስመሰል ይፈቀዳል ያለበትን ቦታ ላይ ያሳየን ነው። ክፈት من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان. والله እየቀራው ላይ ነው የምትገልጸው። ምን እንደሆነ አውቃለሁ። ምን እንዳለ ፊደሉ ላይ ሁሉ እናውቃለን። ሰዓት ገልጸው በፊት ማለት ነው ያልከው ግን የለም። በጣም የሚያፈዘው 106 ከእምነቱ በኋላ ባላይ ካደ ሰው ይላል አይደል? ብሩት የሆነ ቃል አለው። ልቡ በእምነቱ የረጋ ሲሆን ቆይ አንዴ ሁሴ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክህደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው?
ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ የረጋ ሆኖ ይላል። ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢገጥም በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የምፈልገው አንተ እንድታብራራ። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየ። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ይኸው ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገር የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለም እሱ መዋሸት ይፈቀዳል የሚል ቃል አለ ብለናል። መዋሸት ይፈቀዳል የሚል ቃል አለ አይደል? ይኸው እዚህ ጋር እኮ እየተናገረ ነው እኮ። ይኸው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይኸው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይልም። እንዴት ይሄ ክፍል ምንድን ነው የሚያወራው ታዲያ? ልክ አይደለ? በቃ እኔ ላስረዳ። በቃ አስረዱኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክም። ገብቶሃል አይደል? ይኸው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር ይላል። መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም እኮ? ይኸው ልቡ በእምነቱ እሺ ኦኬ፣ ልቡ በእምነቱ የቀረ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለሁ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ላይ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደለ? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ላይ አንዴ ጥቅሱን ሂጅ ምናምን እዚህ ላይ ኦሪት ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣው እያነበብኩልህ ነበር። ገብቶሃል አይደለ? አላህ ሱብሓነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ ለምን እንደወረደ ከነ ምክንያቱ ሁሉ ጥሩ። የወረደበት ምክንያት አማር ብን ያሲር የሚባል ሰሃባ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ስንገልበት ተስፋ ይቆርጣል ይዛን ያሉ ገብታችኋል አይደል? ከዚያ በኋላ ነው ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ከሃዲያኖች አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ አማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ከባብ ብን አልአረት ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁ ብሎ ያቋርጥልናል ብለው ይህን ጀመሩ። በዚህ ጊዜ አማርን ገደሉት። ማን ነው? ይቅርታ ያሲርን ገደሉት። ያሲር ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማን ነው? ሱመያን ገደሏት፣ ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ትወጫለሽ፣ አትወጭም ማለት በፍጹም ዳግም ወደ ባዕድ አምልኮ አልመለስም ማለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት። ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላከህ ወይንስ ማስረጃ ወላ ያሳየችው ነው። ማስረጃ አንድ የተረጋጉ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብታችኋል አይደል? አወጣላችኋለሁ፣ ልጨርስ ታገሱ። ከዚያ በኋላ ይህን ሰው ሊገሉት አሉ። ገብታችኋል? ማን? አማሩ ማለት ነው። ሄሎ አለይኩም ሰላም ወረሕመቱላህ። ዳኒ አልሐምዱሊላህ። ኦኬ አንዴ ላይፍ ላይ ነው፣ በኋላ ልደውልልህ። እሺ ይቅርታ። ከዚያ በኋላ
ማስረጃ የሚጠይቀኝ ሰው በጣም ነው ደስ የሚለው። ክርስቲያኖች ኮሜንት ላይ ስለደጋገማችሁት በጣም ደስ ብሎኛል። ማስረጃ ይጠይቃል። በቃ እንደዚህ ነው ደስ የሚለው። ምን አለ ስለ እምነታቸው ማስረጃ ብላችሁ ብትጠይቋቸው፣ ስላሴን የሰበከ አንድ ነቢይ ስጡን ብላችሁ ብትጠይቋቸው፣ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብሎ የሰበከ አንድ ነቢይ ስጡን ብትሏቸው በጣም ደስ ይል ነበር። ክርስቲያን ሁኑ ብሎ የሰበከ አንድ ነቢይ ስጡን ብትሏቸው ማስረጃ በጣም ጥሩ ነበር። ኢየሱስ ክርስቶስ እኔ አምላካችሁ ሆነኝ አምልኩኝ ያለበትን ማስረጃ ስጡን ብላችሁ ብትጠይቋቸው በጣም አሪፍ ነበር። የዛኔ ከክርስትና አንድ ቀን አትቆይም ነበር። ገብታችኋል አይደል? ማስረጃ የሚለውን ቃል ደስ ብሎ ነው የት መጠየቅ እንዳለባችሁ። ችግር የለውም። እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። ጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታችኋል አይደል? ሁበል ብሎ ጠራላቸው። በዚህ ጊዜ እርተደ አማር አሉ ሰዎች። አማር ከእስልምና ፈነገጠ እኮ አንተ የአላህ መልክተኛ አሏቸው። ገብታችኋል አይደል? እርተደ አማር ምክንያቱም የእነሱን ጣዖት ጠራላቸው እኮ ብሎ ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የእቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት አማርን። ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም፣ ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ።